እንኳን ወደ ፊልም 365 ፊልም ቻናል በሰላም መጡ። ዛሬም ለእናንተ አሪፍ ነው ያለን ፊልም ይዘላችሁ መጥተናል። ያዝንላችሁ ፊልም ኢንሳይድ ማን ነው። ቻናላችንን ሰብስክራይብ ያድርጉ። ፊልሙንም ላይክ በማድረግ ጀምሩ። ፊልሙ ሲጀምር ዳልተን ራሰል በካሜራው ውስጥ በዎል ስትሪት ባንክ ላይ ከፍተኛ የሆነ ባንክ ዘረፋ እንደፈጸመና ሳይያዝ ከመግቢያ በር ወጥቶ መሄድ እንደቻለ ሲናገር ይታያል። የተጠየቀውም ጥያቄ እንዴት በትክክል እንዳደረገው ነበር። እሱና ቡድኑ እንደ ሳሌዎች ጭንብል ለብሰው ወደ ማንሃታን ትረስት ባንክ ሲሄዱ እናያለን። ከዛም ዳልተን መጀመሪያ ይገባና ካሜራዎቹን መስበር ይጀምራል። በደንብ የተቀናጀ እቅዳቸው በሩን በመጠበቅና በሴኮንዶች ጊዜ ውስጥ በባንክ ውስጥ ያሉትን ሰዎች መሬት ላይ እንዲያደርጓቸው ያደርጋቸዋል። አንድ ፖሊስ ከባንክ ውጭ ሲወጣ አይቶ ሲሄድ ዳልተን ወጥቶ ተጋዮች እንዳሉትና ፖሊሶች ከበሩ አጠገብ ከመጡ መግደል እንደሚጀምር ይነግሯል። ፖሊሱም በፍጥነት አጠቃላይ የኤንዋይፒዲ ሰማያዊ ቡድን ወደ ቦታው ጠርቷቸው ፈጥነው ይመጣሉ። ሁኔታውን ለመገምገም ቦታውን ለማስጠበቅ ሁሉንም ቅያስ ይዘጉታል። በተመሳሳይ የማንሃታን ትረስት ባለቤት አርተር ኬስ የትኛው የባንኩ ቅርንጫፍ በታጋቾች ቁጥጥር ስር እንደዋለ ታሳውቀዋለች። ዜናውንም መስማቱ በጣም ያስጨንቀዋል። ስለዚህ በዚያ ቅርንጫፍ ውስጥ በሚገኘው የደህንነት ማስቀመጫ ሳጥን ውስጥ የተያያዙትን በጣም አስፈላጊ የቤተሰብ ውርስ የሚጠብቅበትን መንገድ ለማግኘት ከፍተኛ ኃይል ያላትን ደላላ ማዴሊን ዋይት ይጠራታል። እሷም አንድ ህግ ሰጠችው። እሱም በሳጥን ውስጥ ያለውን የሚነግራት ከሆነ እንደሆነ ነገረችው። እሱም ያሸታል። የገባችለትን ቃል ኪዳን ሆነ የእነሱ ስምምነት ውድቅ ታደርጓለች። ከዛም ኬስ አልዋሸም፣ ነገር ግን እውነቱንም አልተናገረም። እሱም በቀላሉ የሳጥኑ ምስጢራዊ ይዘቶች እዚያው ዘግተው እንዲቆዩ ወይም እንዲጠፉ ለማድረግ እንደሚፈልግ ይነግራታል። ሜድሌንም ከሱ ጋር ለመስራት ተስማማለች። አሁን ከሁኔታው ጎን ለጎን በዚህ ታሪክ ውስጥ የተካተቱ ሌሎች ሁለት ገጸ ባህሪያት መርማሪ ፍሬዘር እና ሚቼል ከታገቱት የድርድር ቡድኖች ናቸው። ፍሬዘር በጣም ብልህ የሆነ አንጋፋ ፖሊስ ነው። ነገር ግን ትንሽ የውስጥ ጉዳይ በራሱ ላይ ስላለ እስከ መጨረሻ ድረስ አጥብቆ ስለሚቀጥል የሆነ ግንኙነት ሳይኖሩ አይቀርም። መርማሪዎቹ ወደ ባንክ ሲጣደፉ እና ከፖሊሶች መኪናዎች ውስጥ ወደ አንዱ ሲገቡ እና ከካፕቴን ዴዲስ ጋር ሲነጋገሩ እናያለን። እሱም የትዕይንቱ ኃላፊ ሲሆን እስካሁን በባንክ ውስጥ ያሉትን የተጠራጣሪዎችም ሆነ የታጋቾች ስልክ ቁጥር እንዳላወቁ ይነግራቸዋል። ፍሬዘር ለዳሪያስ የወንጀል ቦታው እንዲቆጣጠር ይፈቅድለታል። እናም የበለጠ ዝርዝር መረጃ ካገኘ በኋላ አጭር መግለጫ እንዲሰጠው እንደሚጠብቀው ይነግረዋል። ከዛም እሱና ባልደረባው ለራት ይሄዳሉ። ይህ በእንዲህ እንዳለ ዘራፊዎቹ ታጋዮቹን ወደ ሴፍ ሃውስ ክፍል ከወሰዷቸው በኋላ በባንክ ሰራተኞችና በሌላው ወገን ያሉትን ሁሉ ይለያያቸዋል። ዳልተን ታጋቾቹ ቁልፎቻቸውንና ስልኮቻቸውን ከኪሳቸው ወይም ከቦርሳቸው አውጥተው በአየር ላይ እንዲይዙትና በባልደረባው እንዲሰበሰብ መመሪያ ይሰጣል። ከባንክ ሰራተኞች አንዱ ሞባይል አልሰጥምና በቤት ውስጥ እንደተወው ይነግረዋል። ዳልተንም ስላላመነው ስልኩን በፍጥነት መደወያ ላይ ያለውን ስልክ አግኝቶ ደውሎለት ቢሮ ውስጥ እንደቀረ ያያል። ዳልተን ይህን ሲያገኝ ሰውየውን ወደ ቢሮ ወስዶ በአሰቃቂ ሁኔታ ይደበድበዋል። ለሌሎችም እንደ ምሳሌ ያደርገዋል። ዳልተን በደም ተቀብቶ ከዛ ሲወጣ አንድ ሰው ቁልፉን ሰጠው እና አንድ ልጅም የቪዲዮ ጌም ኮንሶል አሳየው። ዘራፊውም እንዲይዘው ነገረው። በመቀጠል ዳልተን ታጋቾቹን እንደገና በማዋሃድ በጾታቸው እንዲከፋፈሉ ያደርጋቸዋል እና ሁሉም የውስጥ ስሪ እንዲያወልቁ ይነግራቸዋል። ከአረጋዊ ሴት በስተቀር ሁሉም ሰው ያደርገዋል። ስለዚህ የሴት ጓደኛው ወደ ሌላ ክፍል ትወስዳታለች እና የተቀሩት ታጋቾች የሚሰጣቸውን ልብስና ጭንብል እንዲለብሱ መመሪያ ይሰጣቸዋል። በኋላ በባንክ ውስጥ የሚሰራ አንድ አዛውንት ታግተው መተማም ይጀምራሉ። እናም የልብ ህመም እንዳለባቸው ይነግራቸዋል። ዳልተንና ባልደረቦቹ ይለቁትና ለፖሊሶች ሲነግራቸው ወዲያውኑ ተንበርክከው ይይዙታል። እሱም ወደ ባንክ እንዳይቀርቡ ወይም ሁለት ሬሳ እንደሚጥሉ እንዲነግራቸው እንደተላከ ይነግራቸዋል። የወንበዴዎቹ ቡድን ሌሎች ታጋዮችን ይፈትሹና ከዛም በባንክ በኩል በመሄድ ካዝናውንና የተቀማጭ ሳጥኑን በማለፍ በመጨረሻ የቢሮ እቃዎች ባለው የኋላ ክፍል ውስጥ ይቆማሉ። ከተወሰነ ጊዜ በኋላ ዘራፊዎቹ ክፍሉን ለሆነ ነገር ሲያዘጋጁና መሬት ሲቆፍሩ ይታያሉ። ዳሪያስ ፍሬዘር እና ሚቼልን ጠራና ዘራፊዎቹ ስለለቀቁት ሰው ነገራቸው። የተለቀቀው ታጋች በባንክ ውስጥ 4 ወንጀለኞች እንዳሉ እንደሚያስብ ይነግራቸዋል። በተጨማሪ ዳሪያስ ፔሪሜትር እንዴት እንደሚያስተዳደር ለመርማሪዎቹ ይነግራቸዋል። እሱም ከባንክ የተገኘ ቪዲዮ ምስል እየጠበቀ መሆኑንና ከባንክ ያሉ ስልኮችን በሙሉ ወደ እነሱ እንዲዞሩ መደረጉን ለመርማሪ ያሳውቋል። ያ የዳሪያስ የጨዋታ መጨረሻ ነው። አሁን ፍሬዘር እንዴት ወደፊት መሄድ እንዳለባቸው መወሰን ይጀምራል። መርማሪው ቀጥሎ የሚያደርገውን ማየት ስለሚፈልግ ዘራፊውን ለመጥራት አሁን ጊዜው እንዳልሆነ ያስባል። እየጠበቁም ሳለ ሚቼል ለህትመት የሚወጡትን የዘራፊዎች ቫን አገኘ። እሱም የተሰረቀ ነው። በመጨረሻ ፍሬዘር ወደ ባንክ ለመደወል ይወስናል። ዳልተንም ስልኩ ጠርቶ እንዲዘጋ ያደርጋል። ፖሊስ ከባንክ የደህንነት ካሜራዎች ቀረጻውን ያገኘዋል። ወንበዴዎቹ እንዳይታዩ ኢንፍራሬድ መብራቶችን ተጠቅመዋል ብለው በመገመት ሁሉንም እንዴት እንዳፈናቀሉ ተመልክተዋል። በድንገት ፖሊሶቹ በባንኩ ፊት ለፊት እንቅስቃሴ ያሉ። በተመሳሳይ ጊዜ ማዴሊን ወደ ኒውዮርክ ከንቲባ ሄዳ ትልቅ ትብብር እንዲያደርግላት ጠይቋለች። እሷም በባንክ ውስጥ ያሉትን የታገቱትን ሁኔታ ለደንበኛ የተከታተለች እንደሆነ ትነግረውና ከፖሊስ ጋር እንዲያስገባትና ተግባሯን እንድትፈጽም ጠይቋለች። ከንቲባው ይህን የማይችል እንደሆነ ይነግራታል።
ነገር ግን ማዴሊን አጥብቃ ጠይቀውና ውለታውን እንደምትከፍል ትስማማለች። ዘራፊዎቹ ሌላ ታጋች ለፖሊሶች የሚሆን መልእክት ይዘው እንዲሄድ ይፈቅዱለታል። ከአሜሪካ ፖሊሶች እንደሚጠበቀው ሰውየው ሲክ ነው ይሉታል፣ ግን የአረብ አሸባሪ ነው ብለው ያስባሉ እና ጭንቅላቱ ላይ ያሰረውን ጨርቅ አውልቀው ሃይማኖቱን ይንቃሉ። እነሱም በቶሎ ወሰዱት እና በኋላ በእራት መመገቢያው ውስጥ በፍሬዘር እና በሌሎች ስላለው ነገር ሲጠየቅ ያያል። ሲክም በጣም ተናዷል እና በባንክ ውስጥ ስላለው ሁኔታ እንዲናገር ለማድረግ አንዳንድ አሳማኝ መንገዶችን ያስፈልጋቸዋል። ከዛም ስለ ወንጀለኞቹ መረጃውን ይሰጣል። እሱም 4 መሆናቸውንና ከ20 እስከ 30 የሚደርሱ ሰጋዮች እንዳሉ ይነግራቸዋል። በኋላ ፖሊሶቹ ከታገቱት ጋር የተላከውን ደብዳቤ ያነባሉ። ዘራፊዎቹም እስከ ምሽት 9 ሰዓት ድረስ 2 አውቶቡሶችና 1 ጃምቦ ጀት እንደሚሰጧቸው እየጠበቁ እንደሆነ ተጽፏል። ፖሊሶቹ ቀነ ገደቡን ከጣሱ በየሰዓቱ 1 ታጋች ይገደላል። ባንኩም በፕላስቲክ ፈንጂዎች ታስሯል። ዳሪየስ አውሮፕላን ማግኘት እንደማይችሉና አውቶቡሱ ምናልባት ሊሆን እንደሚችል ሲናገር፣ ፍሬዘር ግን እሱን እስካናገሩት ድረስ ምንም ነገር እንደማያገኙ ይነግራቸዋል። በድንገት ኬዝ የተወሰነ እርዳታ ሊሆን ስለሚችል እና ስለ ዘራፊዎቹ ፍላጎት ለመጠየቅ ወደ መኪናው ይወሰዳል። ፖሊሶቹ ጀት እንደሚፈልጉ ይነግሩታል እና አዛውንቱ አንድ እንዲያዘጋጅላቸው ይጠይቁታል። እነሱም እዛ ለመቆየትና የሁኔታውን እድገት ለማየት ይፈልጋሉ። ነገር ግን ከመኪናው እንዲወጡ ይደረጋል። በኋላ ዘራፊዎቹ ምግብ እንዲመጣላቸው ይጠይቃሉ። ይህም ፖሊሶቹ የሚናገሩትን እንዲሰሙ እድል ይሰጣቸዋል። መሳሪያዎችን የሚመራው መኮንን ፒዛ እንዲጠቀሙ ተናግራ ሰዎች በምግብ ዙሪያ በብዛት ተሰብስበው ማውራት እንዳለባቸው እየነገረችው ፍሬዘር ስላላት ልዩ የመስሚያ መሳሪያ ሲጠይቃት እሷም እስከ 30 ሰከንድ እንደሚወስድ ዲጂታል መግጃ እንደሆነ ተነግሯለች። ይህ በእንዲህ እንዳለ ከታጋጆቹ አንዱ እንደ ኃይለኛ ሰው ምልክት ሲያሳይ ዘራፊዎቹ ባንክ ውስጥ ማን እንደተሾመ ያስታውሱታል። እናም ከሁሉም ታጋጆች ፊት ወደ ክፍሉ ጎትተው ይወስዷል። ወደ ሶር ክፍልም ያስገባዋል። ያዘዙት ምግብ በመጨረሻ ወደ ባንክ ይደርሳል እና ፍሬዘርም የሚወርደውን ይቆጣጠራል። ራሱን ለዳልተን ካስተዋወቀ በኋላ ዘራፊው እንዲነግረው ለማድረግ ይሞክራል እና ስልኩን ካነሳ ሊያናግረው እንደሚፈልግ ይነግረዋል። ዳልተን ግን ምንም አላለም። በኋላ ከባንክ ውስጥ ስላለው ድምጽ በሌላ ቋንቋ እንደሚናገሩ ስለተገነዘቡ ሩሲያኛ እንደሆነ ይገምታሉ። ፍሬዘር ሚቼልን ጉዳዩን ለማወቅ ይልከዋል። የላከው ታጋቾች እዚያ ውስጥ በነበሩበት ጊዜ የትኛውንም የሩሲያን ወይም የሩሲያ ዘዬዎችን ከሰሙ ብሎ ነበር። በባንኩ ዘራፊዎቹ ከታጋቾቹ ጋር አንድ ሁኔታ ይፈጥራሉ። አንድ ባንድ ወደ ሌላ ክፍል ይወስዷቸዋል። ከዚያም አንደኛው ዘራፊ እሷም ታጋች አስመስላ ወደ መጀመሪያው ክፍል ትመልሳታለች። እሱም ሌላኛውን ዘራፊ ወደ ክፍል ይወስዳታል። እሱም ሌላኛውን ዘራፊ ወደ ሌላ ክፍል ይወስዳታል። ከዛም ሌላ ሴት አግተው ወደ 3ኛ ክፍል ይወስዳታል። በኋላ እውነተኛው ሴት ዘራፊ ያቀረበው ክፍል ውስጥ ሆና ስትቆፈር ይታያል። የሩሲያ ነዋሪነት ያለው ፖሊስ ካሴቱን ያዳምጥና ቋንቋው ሩሲያ እንዳልሆነ ይነግራቸዋል። ነገር ግን በጣም የሚቀራረበው ከቡልጋሪያ ጋር እንደሆነ እና መካከለኛው አውሮፓውያን ብሎ ይጠራቸዋል። ፍሬዘር የተቀዳውን ድምጽ በስፒከር ላይ እንዲከፍተውና ምን ቋንቋ እንደሆነ የሚያውቅ ሰው ከውጭ እንዲያገኝ ሐሳብ ይመጣለታል። አንድ የግንባታ ሰራተኛ ቋንቋውን አልቤኒያኛ መሆኑን ይነግረዋል፣ ምክንያቱም የቀድሞ ሚስቱ እዚያ ስለተወለደች ነበር። ፖሊሶቹም የአልቤኒያ መርማሪዎች ጋር ለመድረስ ቢሞክሩም አላገኙም ነበር። ስለዚህ ፍሬዘር የግንባታ ሰራተኛውን የቀድሞ ሚስቱን እንዲጠራው ይነግረዋል። ሴትዮዋ ስትመጣ ከእሷ የሚፈልጉትን እርዳታ እንዲያገኙ ለማድረግ የፓርኪንግ ትኬቶችን እንዳይደል ታያዋለች። ፍሬዘር ቀረጻውን እንድታዳምጥና ምን እንደሚሉ እንድትነግራቸው ይነግራታል። እሷም የሚያወሩት እንደምታውቅ ብቻ ሳይሆን ማን እንደሚያወራም ጭምር ስላወቀች መሳቅ ጀምራለች። ፖሊሶቹም በትክክል ማን እንደሆነ ሊያውቁ ስለሚችሉ ደስ ብሏቸዋል። ሴትዮዋም መልስ ከመስጠቷ በፊት ስለ ፓርኪንግ ትኬቱ ጥያቄዋ ተደግምላቸዋለች እና የምትፈልገውን መልስ ስታገኝ የቀድሞ የኮሚኒስት ድምጽ እንደሆነ ነገረቻቸው። የአልቤኒያ ፕሬዚዳንት ኤንቬር ሆክስ እንደሆነ ነገረቻቸው። ያዳመጡት የነበረው የማይታወቅ ቲም መሆኑን መረዳቱ ዘራፊዎቹ እንደሚያታልሏቸው ስለሚያውቁ ይህም ጨዋታውን ፖሊሶች ይለውጧል። ይህ በእንዲህ እንዳለ በባንክ ውስጥ ዳልተን በካዝናና በገንዘቡ ዙሪያ ሆኖ እናያለን። ይህም ለገንዘቡ ብለው እንደሆነ አጠያቂ ይመስላል። ትንሽ ቆይቶ እሱና እንዳጋሩ የደህንነት ማስቀመጫ ሳጥን ሲከፍቱ እናያለን። በውስጡ መጀመሪያ ላይ እንደነበሩ የሚመስሉ አንዳንድ ሰነዶች እንዲሁም አልማዝ በትንሽ ቦርሳዎች እና በጌጣጌጥ ሳጥን ውስጥ ይዟል። ዳልተን ሰነዱን ወደ ሌላኛው ሳጥን ይዘጋል። በተመሳሳይ ሰዓት ከንቲባው ከሜዲሊን ጋር ከባንኩ ፊት ለፊት መጥተው ከመርማሪ ፍሬዘር ጋር ለመነጋገር ይወስናሉ። እሱም ራሱን ያስተዋውቃቸውና እሷም በፍጥነት ፍሬዘርን እዚያ ያለችበት ምክንያት በትንሹ መረጃ ሰጥቷለች። መርማሪውም እርዳቷን ለመቀበል ፈቃደኛ አልሆነም። ስለዚህ ሜዲሊንና ከንቲባው እሱን ለማሳመን አንዳንድ ጥሩ ንግግሮችን ተጠቀሙ። ከተወሰነ ጊዜ በኋላ ዳልተን በመጨረሻ ስልኩን አንስቶ ከፍሬዘር ጋር ይነጋገራል። ዳልተንም ጥያቄዎቹን በመደጋገም እና መርማሪውን ባዘጋጀው የጊዜ ገደብ ውስጥ ካሟሉ ታጋዮችን እንደሚገል በማስፈራራት ውይይቱን ያረዝመዋል። በኋላኛው ውይይትም ተመሳሳይ ነገር ይከሰታል። ፍሬዘርም ዘራፊውን በተጨማሪ ጊዜ የሚሰጠው እሱ መሆኑን እርግጠኛ ይሆናል። አሁንም የማይሳካለት ዳልተን ከሱ ጋር ጨዋታዎችን በመጫወት መሆኑን አላወቀም ነበር። ፍሬዘር ለዳልተን ተጨማሪ ምግብ ያቀርብለታል። እሱም ሳንዱች እንዲያመጣለት ይነግረዋል። እስከዚያው ድረስ ዘራፊዎቹ ጉድጓዱን ቆፍረው ጨርሰዋል። ይህም ዘረፋው እንዴት እንደሚጠናቀቅ ትልቅ አካል ይሆናል። ፍሬዘር ከዳልተን ጋር ካደረገው ጥሪ በኋላ ሜዲሊንም እንድትናገረው ይፈቅድላታል። እሷም የሚያሳምን ነገር ነግረው ዳልተን
ፊት ለፊት መነጋገር እንዳለባቸው ይነግራታል። ፍሬዘር የተሳሳተ መረጃ ልታደርግ ትችላለች በሚል ተጨንቆ ወደ ባንክ ይወስዳታል። ነገር ግን ማዴሊን ያለችው ጓደኞቿን እንጂ ጠላቶቿን ለመሰብሰብ እንዳልሆነ ነገረችው። ወደ ባንክ ስትደርስ ትፈተሽና ከዳልተን ጋር ለመነጋገር ትቀጥላለች። ሜዲሊንም ለአጭር ጊዜ የእስር ቅጣትና የ2 ሚሊዮን ብር በምላሹ እንዲወጣ እንደሚሰጠው ነገረችው። ዳልተን ሜዲሊን ለማን እንደምትሰራ እንደሚያውቅና ኬዝ በሁለተኛው የዓለም ጦርነት ውስጥ ስዊዘርላንድ እያለ የናዚ ተባባሪ እንደነበር እንደሚያውቅ ይነግራታል። እሷም ወደ ማስቀመጫው ሳጥን ብቻ እንድትሄድ ጠየቀችው። እዚያም ያገኘውን እንዲያሳያት ትጠይቋለች እና እሱ በዘረፋው ከተያዘ እሷና አለቃዋ እንዲረዱት እንደ ዋስትና እንደያዘው ይነግራታል። ሜዲሊን ከባንክ ስትወጣ ከፍሬዘር ጋር ከውይይቱ ውጪ የሆነ ነገር ትነግሯለች። እሱ እያሰበበት ያለው ሌላ ሀሳብ እንዳቀረበችለት ፍሬዘርም ዳልተን ምን እንደሚመስል ጠየቃት እና ሜዲሊን ብለን እንደሆነና ገዳይ እንዳልሆነ ነገረችው። ከተወሰነ ጊዜ በኋላ 3 ፖሊሶች ዳልተን የሚያደርጉትን እያንዳንዱ እርምጃቸውን ያውቃል ብለው በማሰብ ፍሬዘር ጨዋታውን ትንሽ ለመቀየር ይወስናል እና እሱን ለማወቅ ስለ ዳልተን ማውራት ይቀጥላሉ። ፍሬዘር ደውሎ ታጋቾቹን መጀመሪያ እንዳጣራ ከፈቀደለት ጀቱን እንደሚሰጠው ይነግረዋል። ዳልተንም ይስማማና በሚቀጥለው ትዕይንት ፍሬዘር ባንክ ውስጥ ሲገባ እናያለን። ከዛም ወደ ታጋቾቹ ክፍል ይወስደውና ሁሉም በህይወት እንዳሉ ያያል እና ትንሽ ልጅ አይቶ እንዲያወጣው ሲጠይቀው ይከለክለዋል። ከመሄዱም በፊት ታጋቾቹን ሁሉ እንደሚያወጣቸው ቃል ይገባላቸዋል። ፍሬዘር ከዳልተን ጋር ይፋጠጥና ውጪ ስለሚጠብቁ ቡድን ይነግረዋል። ግን ዘራፊው በድጋሚ በብላቱ ተጠቅሞ ያሸንፋል። በሩ ላይ ሲደርሱ ፍሬዘር መጥቶት ማስኩን ሊያወርቅ ቢሞክርም አንደኛው አጋሩ መጥቶ ያስቆማል። ዳልተን ይበሳጭና አውቶቡሶቹን በድጋሚ ጠይቋል። ከዚያ በኋላ ዳልተን ወደ አቅርቦቱ ክፍል ሄዶ ባልደረባውን ለመጨረስ ምን ያህል ጊዜ እንደሚፈጅበት ይጠይቋል እና ከ2 እስከ 3 ሰዓት አካባቢ እንደሆነ ይነግረዋል። ፍሬዘር ወደ ቫኑ ተመልሶ ዳልተን ገዳይ እንዳልሆነ ለዳሪስ ይነግረዋል እና እንደገና ሲደውለት ምን እንደሚያደርግ ለመጠበቅና ካሜራዎችን ወደ መስኮት ይጠቀማሉ። ያን እንዳደረጉ ዳልተን ሽጉጡን ታጋዮች ላይ አድርጎ ሲገለው በካሜራ ያያሉ። የዚያ መዘዝ ፍሬዘር ከቦታው ተነስቶ ዳሪስ በሁኔታው ውስጥ ያሉትን ነገሮች ለማጣራት ቦታውን ይረከባል። ዳሪስ ታክቲካል ቡድኑን በተሻለ ፍጥነት ወደ ውስጥ ለማስገባት ያቅዳል። ነገር ግን ወደ ባንኩ መግባቱ በጣም ችግር ያለበት ውጤት እንደማይመጣ ይገነዘባሉ። ለችግራቸው ብቸኛው መፍትሄ ማንንም እንዳይገሉ የጎማ ጥይቶችን መጠቀም ነበር። ሚቼል እንደገና የሆነ ነገር ከተሳሳተ በፍሬዘር እንደሚሳበብ ያውቃል። ቢሳበብም ግን ከሜዲሊን ጋር ስምምነት ላይ እንደደረሰና ለሱ ቅድሚያ እንደሚሰጥ ይነግረዋል። በድንገት ዳሪስ ባንኩን ወደ ውስጥ ከመግባቱ በፊት ፍሬዘር ዘራፊዎቹ በማስተላለፊያው ውስጥ ባለው አማካኝነት ሙሉ ጊዜያቸውን ሲያዳምጡ እንደቆዩ ለካፕቴኑ ደውሎ ያሳውቋል። ሆኖም ዳሪስ ለመቀጠል ይወሰናል። ዳሪስ ይህን ሲሰማ የጭስ ቦምቦችን ይጥልና ፖሊሶች ከመግባታቸው በፊት ታጋቾችን ከባንክ ያስወጣሉ። ሁሉም እንደወጡ ታክቲክ ቡድኑ ሁሉንም መሬት ላይ ያወርዱ ያስራቸዋል። ከዛም ታክቲካል ቡድኑ ከዘራፊዎቹ የጸዳ መሆኑን ወይም ማንኛውንም አካል ለማግኘት ወደ ባንክ ውስጥ ይገባሉ። ሁሉንም ክፍሎች የደህንነትና የአቅርቦት ክፍሉን ይፈትሹታል። ነገር ግን ምንም አላገኙም። ፍሬዘር ሚቼልና ዳሪስ ወርደው የቡድኑ መሪ ምንም አካል እንዳላገኙ እና ከባንክ ምንም እንዳልወሰዱ ነገሯቸው። በተጨማሪም ፖሊሶቹ መሳሪያዎቻቸው መጫወቻ መሆናቸውንና የገደሉትም የውሸት መሆኑን ይገነዘባሉ። ይህ በእንዲህ እንዳለ ታጋቾቹ እና ሁሉም ዘራፊዎች ፖሊስ ጣቢያ ገብተው እንዲጠየቁ ሊደረግ ነው። ነገር ግን ታጋቾቹ እነማን እንደሆኑና ዘራፊዎቹ እነማን እንደሆኑ ማንም አያውቅም። ከተወሰነ ጊዜ በኋላ የፍሬዘር ካፕቴን ጉዳዩ ከአሁን በኋላ እንደማይሰራ ይነግረዋል። ፍሬዘር ያንን እንዲለው አልጠበቀም ነበር፣ ነገር ግን በቀላሉ መርሳት አልፈለገም። ከመሄዱ በፊት ካፕቴኑ ከኤአይ ጋር ያለውን ችግር እንደጠፋ ይነግረዋል። በኋላ ፍሬዘር ከባንክ የሚስጥር ማስቀመጫ ሳጥን ፍንጭ ያገኝና ሁሉንም አንድ ላይ ማድረግ ይጀምራል። እሱም እንደገና ከሜዲሊን ጋር ተገናኝቶ የእርሷን ቀረጻና ከንቲባው ስለ ችግሩ ሲጠቁሙት ያሳያታል። ቀረጻውን ባለማግኘት ምትክ ስለ ኬዝ ሳጥን መረጃ ይጠይቃታል። እሷም ፍንጭ ሰጠችው፣ ነገር ግን እንዲተወው ነገረችው። ትንሽ ቆይተው ሜዲሊን ኬዝ እንድታናገረው ትሄዳለች። እሷም ፍሬዘር ችግር እንደማይፈጥር ነገር ግን ዳልተን ለበቀል የመዱን ሰነድ እንደወሰደ ነገረችው። በተጨማሪ ሜዲሊን በካዝናው ውስጥ ከሰነዱ ጋር አልማዞች እንደነበሩ ታውቃለች እና ኬዝ የአንዳንድ አይሁዳዊ ጓደኞቹ ንብረት የሆነ የኮክሌል ቀለበት እንዳደ ይነግራታል። እሱም ከናዚ ያላዳናቸው በጣም ጥሩ ስለሚከፍሉ እንደሆነ ነገራት። እሷም ከመውጣቷ በፊት ይከፍላታል። እሷም እንደማትቀረነው ታስመስላለች። ከዘረፋው 1 ሳምንት በኋላ ዳልተን ሊታይ ይችላል። በመጨረሻም እንዴት መውጣት እንደቻለ ይናገራል። በአቅርቦት ክፍል ውስጥ ከተገነቡት የውሸት ግድግዳ ጀርባ ውስጥ ተደብቆ ነበር። ዳልተን አልማዞች፣ ቀለበትና ሰነድ አለው። እሱም ከውሸት ግድግዳው ይወጣል። ከዚያም ሌላ ደንበኛ መስሎ በባንክ ውስጥ ያርፋል። ፍሬዘር እና ሚቼል ሲደርሱ ሁሉም ዘራፊዎች ከባንክ ፊት ለፊት ሲጠብቁት ይታያል። ዳልተን ከባንክ ሲወጣ ፍሬዘርን ይገፋዋል፣ ግን ፍሬዘር አላወቀውም ነበር። ፍሬዘር የማከማቻ ሳጥን ለመክፈት በፍርድ ቤት ትዕዛዝ እንደመጣ ይነግራቸዋል። እሱም በውስጡ ማስቲካ፣ የኮክቴል ቀለበትና ቀለበቱን ተከተል የሚል ማስታወሻ ያሉ። መርማሪዎቹም ኬዝ ላይ ያናገሩት ይሄዳሉ እና ፍሬዘር ሳጥኑን ከመጥፎ ነገር ጋር የተገናኘ መሆኑን በማወቁ ስለ ሳጥኑ ይጠይቃቸዋል። ኬዝ ሁሉንም ጥያቄዎች ለማስወገድ ይሞክራል። ነገር ግን ፍሬዘር
ቀለበቱን ያሳየዋል። አንድ የበለጠ ካወቀ እነዚህ መጥፎ ነገሮች ምን እንደሆኑ በእርግጠኝነት እንደሚያውቅ ይነግረዋል። ፖሊሶቹ ሲሄዱ ኬዝ እነሱ በሚፈልጉት ቦታ እንደሆነ ስላወቁ መደሰት ይጀምራሉ። በኋላ ፍሬዘር የሜድሊንና የከንቲባውን ምሳ አቋርጦ ቀለበቱን ለማሳየት እና በዋሽንግተን ዲሲ የሚገኘው የጦር ወንጀለኞች ቢሮ ቁጥር ይሰጣትና ያንን ቁጥር እንድትደውልና ናዚን በተሳካ ሁኔታ ለማውረድ ቅጂ ያለበትን ብዕር ይሰጣታል። እሱ የቀረውን ነገር ስላጠናቀቀ ወደ ቤቱ ከሚስቱ ጋር በደስታ መሆን ነበር። በፊልሙ መጨረሻ ላይ ዳልተን ባንክ ውስጥ ሲገባ በኪሱ ያስቀመጠውን አልማዝ ሲያገኝ እናያለን። የተከታተላችሁት ምን ይመስል ነበር? ቪዲዮ ላይ ሲያት ካላችሁ ኮሜንት ሴክሽን ላይ ታውቁ። እንደዚህ አይነት ቪዲዮ ላይ እንድትሰጡ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ጫኑ። በተረፈ ይመቻችሁ።